بندي سبكوين بديلكا دبلال بيسيو صدال بروكسكا قد فقر بيني تنسحي مو حزابك فتحاي كبا قدس كيركا صبر فقر كيركا درتي لخيو تقادا لاي وني داس تبل تقادا لاي قبرم كا خيدفل بعصم تخاص لكايو بدانم عدخا دمكا وحوج دمكايو عندي بيسلامك سووش كونن ماما قرن አይደለም እንደ ውሳኔ ያደረገኝ የኔ ጉድዬ ነሱ ስለኖርኩ ተታወተብኝ ምን አርጋ በብዙ ተወዳጅ ስራዎቿ ከብዙዎቻችን አድናቆት ያተረፈችው ድምጸ መረዋዋ ድምጻዊ ማህሌት ገብረ ጊዮርጊስ ጉዳይ ብዙዎቻችንን አሳዝኗል። ሰላም የተከበራችሁና የተወደዳችሁ የዩቲዩብ ቻናል ቤተሰቦቼ ኢትዮጵያውያን፣ ኤርትራውያን በአገር ውስጥም በውጭም ያላችሁ በቅድሚያ እንደተለመደው የከበረ ሰላምታዬን እያቀረብኩ ዛሬም ከአዳዲስና አነጋጋሪ ቪዲዮዎች ጋር ተመልሼ መጥቻለሁ። ላይክ አድርጉ፣ ሼር አድርጉ። ለማንኛውም ግን ሼር አድርጉ ጓደኞቼ። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ የሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግና የዚህ ቻናል ቤተሰብ በመሆን እንዲሁም ቪዲዮዎቹ ላይ ያላችሁን ማንኛውም ሐሳብ አስተያየት ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉና ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። ወደ ቪዲዮዎቹ እንዲህ ቢሰላምክ ሰዎች ኮነን ማማ ቀረኛ አይደለም እንደ ውሳኔ ያደረገኝ የኔ ጉድዬ ነሱ ስለኖርኩ ተታወተብኝ ምን አርጋ ከሆነም እኮ በማውራት ይለኛል ሰው ድራማ እንደዚህ ይሰራል። ማማ አንቺም ተረጋጊ እኮ እንደሱ እኮ አይደለም እኮ ሁሌም እኮ ለታጋለ ማንም ሳይደርስለት እኔ ነኝ በዘውት አንተ ድንጋይ አንስታ ተመሰኝ ወንድ ልጅ መጣ አረብት ምንም ችግር የለውም። ማን ነው በቃ ትዳር ላይ ስትሆን ነገርና ነገርም ይጋጫል። ያው መቻቻል ነው ገብቷል። ስለዚህ የሚለብሰው ልብስ መገዛለት ነኝ ውጭ ሲል ማመጣለት ነኝ ለእናትህ ይናር ምለው ነኝ እኔ መስመር ላይ አስደብራት እንዴት አለ ያው ምትለፉት ያው እሷ ምትለፋው አንተ መስመር እንደዚህ ገናውን ገንዘብ ሊያገኝ ሲኖር እንዲተለየ ምን አደረኩ አላወራህም አሁን አታርክሽ እናቴ እልሽ ማማ ተናደሪ አረረዳሻለሁ አንተ በቀን ሁለቴ እኮ ነው የምታኮርፈው ብራዘር ምን ብዬ ላስረዳት ምንም አድርጎልኛ እኔ ያለሁበት ስራ መጣው አይደል መስተዳይችንም ካሜራ መስተዳይችንም ስራ ሶስት ወላሂ መቃመጥ ዲናሚት ሁሌ ኖርማል እንደዛ በቃ ተረጋጊ። አንቺ ተይ ቆይ ምንድን ነው እንትን የምትይው መጀመሪያ ተረጋጊ። መጀመሪያ ኖርማል ነው እኛም እኮ ያሳለፍነው ነገር እና ተረጋጊ። አንቺ ቆይ ምንድን ነው እንትን የምትሆኚው እንደኔ ትላላችሁ አይገባችሁ ያደረኩት እሱ ምንም ስላላወቀ ምንም አይመስለውም። እኔ ግን ያሳለፍኩት ለሱ ስለማውቅ ያንገበግበኝ እኔ ከሱ ይናደብኩ አሁን ራስሽን አረጋጊ። አይው መጀመሪያ ራስሽን አረጋጊ መጀመሪያ እሱ እኮ አንቺ ጋር አጠገብ እኮ ነው ቁጭ ብሎ ያለው እናቱ እሱንም ተረጁ እሱንም መረጃት አለብሽ እኮ አንቺን ብቻ እኮ አይደለም እኮ እንዴ ተረጋጊ መጀመሪያ ተረጋጊ ያደረኩለት ወደረኝ ሲለኝ እሺ ተረጋጊ ከዚህ በላይ ምን ላድርገው ለሪ ደስታ ምንም ተረጋጊ ተረጋጊ አንቺ አሁን አንተም ደግሞ ሴት ልጅ ልክ እንደ አበባ ነች። ከተንከባከብካት ታብባለች፣ ካልተንከባከብካት ደግሞ ትጠወልጋለች። ታዲያ ቤተሰቦች በእንደዚህ አይነት ግንኙነቶች መሀል ለሚፈጠሩ ችግሮች ተጠያቂዎች ወንዶች ወይስ ሴቶች? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ እያደረጋችሁ ብንወያይበት ብናወራበት ምናልባት እንግዲህ የመፍትሄ ሀሳቦች ሊገኙ ይችላሉ ብዬ አስባለሁ። ፎቶ ላይ እንደምታዩት ነው። ከወደ ቡልቡል 40-60 ኮንዶሚኒየም ትላንት አስደንጋጭ ሜሴጅ አንድ እህቴ ላከችልኝ። ነገ ምልክልህ አንድ ቪዲዮና ፎቶ ሊኖር ይችላል፣ ራስክን አዘጋጅ፣ አንተ በምትሰራው ትሬንድ ነህ አለች። ምን እንደሆነ ሳብሰላሰል አደርኩ። ሲነጋ መታገስ አልቻልኩም። ጠዋት ባስቀመጠችልኝ ኮሙኒኬት አረኳትና ምንድነው ላኪልኝ አልኳት። በቴሌግራም ስትልክልኝ በጣም ይዘገንናል። እድሜያቸው 6 እና 7 የሚሆኑ ህጻናት ሁለት ወንድ ልጆች በተመሳሳይ ጾታ አዲክትድ ሆነው የሆነ ነገር እያደረጉ ነው። በጣም ይሰቀጥጣል። ለወለደ ሰው ሞት ይሻላል። እግዚአብሔር አምላክ በሚያውቅ እኔ ምንም ማድረግ ስላልቻልኩ ፎቶውን ወደ እናንተ ቆርጬ ልኬያለሁ። ቪዲዮውን መልቀቅ አልችልም።
ወላጆች ልጆቻችሁ የት ውለው እንደሚያሩ የት እንደሚያመሹ ቀን የሚያዩት ታብሌት ስልክ ምን እንደሆነ እባካችሁ መርምሩ። ወጦ መግባት ሰርቶ መብላት ምናምን አይደለም ልጅ ማሳደግ። በጣም ተከታተሏቸው። አንዳንድ ወላጆች በውስጥ መስመርኛ ሰርተና ብላ ወይስ ልጆቻችን ስንጠብቅ ነዋል? ሰርቶ ማብላት ምን ጥቅም አለው? ምንስ ትርጉም አለው? በቃ ይሄ ቪዲዮ የደረሳችሁ ሰዎች እባካችሁ ታዋቂ አርቲስቶች ድምጹ ነው። ወንድ ልጆች የወለዳችሁ ሴት አርቲስቶች፣ ሴት ልጅ ያለቻችሁ ወንድ አርቲስቶች፣ ታዋቂ ቲክቶከሮች የማይረባ አንቱ ፍንቱ ብሔርን ከብሔር እምነትን ከእምነት ሲያጋጭ የሚውል ብሮድካስት ከፍታችሁ እንደ ሐምሌ ዝናብ እኝኝ ስትሉ እምትሉ ምንም ለህዝብ ወዚህ ግባ የሚባል ጥቅም የማሰጡ ብሮድካስቶች አድምታችሁ ስሩ። ምናልባት የዚህ ነገር ተባባሪ ካልሆናችሁ በስተቀር ይሄን ነገር አይታችሁ ማለፍ አትችሉም። በጣም ከባድ ነው። ወልደን እናሳድጋለን አሳድገን ለቁም ነገር እናበቃለን ካላችሁ ይሄን ነገር ተባበሩና ሳይቃጠል በቅጠል። እኔ ያቅሜን እየለፈለፍኩ ነው። የሰው ልጅ ነኝ፣ ደክማለሁ፣ ወይ አንድ ቀን እጠፋለሁ። ነገሩ በሁለትና በሶስት በአራት ልጆች የሚደረግ ወይ በሁለት በጋዜጠኛ በሁለት ቲክቶከር የሚራግብ ነገር መሆን የለበትም። ኮፒ ሊንክ ሸር አድርጉ፣ ቫይራል ይውጣ። ቪዲዮ መልቀቅ አይችልም፣ ይዘገንናል። እነዚህ ልጆች በሳማም ተገረፉ፣ በሶኬትም ቂጣቸውን ተለበለቡ። ወላጅ ሊመልሳቸው ይችላል። 40-60 ቡልቡል ላይ ያላችሁ ሰዎች በጀርባ ልጆቻችሁን የምትለዩ ከሆነ በፀጉራቸው ቅርጽ በጠራናቸው የምትለዩ ከሆነ ኤም ፎቶዩ ማንነታቸውን ወቁና ቆንጥጣችሁ ሚስጥር አስወጡ። የት እንደተለማመዱት ማን እንዳሳያቸው። ካደጉ በኋላ አንድ ዛፍ ካደገ በኋላ ጽድን ወይ ወይራን ቀጥ ማድረግ አይቻልም። ቤንድ ካረጋ አደረገ ነው፣ ቆርጦ መጣል ነው። ሁሉም ነገር በችግኝነቱ ነው። ወደ ጎንም ወደ ላይ ማደግ እንዲችል የምታረገው ባለቤቱ ነህ። ሳይቃጠል በእንቁላሉ በቀጣሽኝ ይሆናል። በተለያዩ ጊዜያት እንግዲህ በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ ከባህላችን ከወጋችን ወጣ ያሉ ድርጊቶችን ስናይ ዝም ማለታችን ይሄ ነው የመጨረሻ ውጤቱ። ይሄ ብቻ አይደለም። አንድ ቪዲዮ ተመልክተን እንመለስ። በዩኒቨርሲቲ ውስጥ አሁን የኛ ልጆች ነጠላ ሲለብሱ ይከለከላሉ። ሴቶቻችን እርቃን ሲሄዱ የተቦጨቀ ጂንስ ለብሰው ሲሄዱ ይፈቀዳል። የኛ የሆነ ነገር ሁሉ ክልክል ነው። ምክንያቱም ዩኒቨርሲቲ ፕሬዝዳንቱና አስተዳደር ብሬኖች የሆነ ሴኩላሪስት ነው። ብሬኖች ነው፣ አእምሮ የታጠበ ነው። መሰልጣን የሚመስለው እኛም በመርዝ ጭስ ሲጨርሱ ነው የነበሩ እግዚአብሔር የለም ያሉ ሰው ዝንጀሮ ነው ያሉ ማርክሲስቶችና ማቴሪያሊስቶችን መምሰል ነው ብሎ ያስባል። ልጆቻችንም በሙሉ ወልደን እዛ ዩኒቨርሲቲ እንከታቸው የቤተክርስቲያናችን ጠላት ሆነው ነው የሚመለሱት። ብዙ ሰዎች አሁን ልጆቻቸው ውጭ እንዲማሩላቸው ጎበዝ እንዲሆኑ ይፈልጋሉ። እግዚአብሔርን ካጡ ምን ያደርግላቸው? ምንድነው ጉብዝናስ? በመሰረቱ እግዚአብሔርን ሳያውቁ ጉብዝና ቶሎ ለመሞት ነው። ዘመናዊ ትምህርት ያለ እግዚአብሔር አይምሮ አጠባ ነው። አንድን ሰው ፕሮፌሽናል ማድረግ ነው። ሰውየውን እናጥብና እምነቱን እናስተውና ትጉ ሰራተኛ ትጉ ሐኪም እናደርገዋለን። በቃ ቀዶ መስፋት፣ መሐንዲስ ከሆነ ይሄን ኮለም ማድረግ፣ ሲሚንቶ መቀላቀል፣ ከዛ ብሩን ወስዶ መጠጣት፣ ቱሪዝም ማድረግ፣ ሲታመም መታከም፣ እስኪሞት እንደ ማሽን እየሰራ መሞት እንጂ ሰማያዊን ነገር አይገነዝም። ፕሮፌሽናል ሮቦት፣ የፈረንጅ ሮቦት በኤሌክትሪክ ነው የሚሰራው፣ እኛ በጤፍ ነው የምንሰራው። ለዚህ ነው ማንደማመጠው፣ ሽማግሌ ማናከብረው። ዲግሪ ያለ ከተባለ ሰውየው ሽማግሌ ቢሞት አይሰማም። ሽበት ዋጋ ያለው አይመስለውም። ክህነት ምን ዋጋ የለውም ለሱ። ይሳደባሉ ሲፈልግ። ምክንያቱም ጥልቅ ድንቁርና በዲግሪ ሲታሰር ከፍተኛ ትዕቢት ይወልዳል። እውነት መሰልጠን፣ እውነት ግሎባላይዜሽን ባህልን ከጊዜው ጋር ማሳደግ ወይስ ባህላችንን ሙሉ ለሙሉ ማጥፋት ነው? ቤተሰቦች ይሄንን ጉዳይ ለእናንተ እንደ ጥያቄ ትቼላችሁ አልፋለሁ። ወደ ኔክስት ቪዲዮ። በካንሰር ታማ የነበረችው እህታችን አሁን ላይ እንግዲህ በፈጣሪ እርዳታ ነፃ መሆኗን ገልጻለች። ሁላችሁም እንኳን ፈጣሪ ረዳሽ በሏት። እህታችን ከካንሰር ነፃ እንደሆነ የረዳኝም ፈጣሪ የተመሰገነ ይሁን ስትልም እንግዲህ መልእክቷን አስተላልፋለች። ዙፋን አዱኛ ትባላለች። 3ኛ ደረጃ የደም ካንሰር እንደተያዘች እንግዲህ ካወቀች በኋላ በሁለተኛ ዙር ኬሞ ጸጉሯ ሙሉ በሙሉ እንግዲህ ጠፍቶ ነበረ። ለአስጨራሹን የደም ካንሰር ጋር እንግዲህ መፋረሟን የቀጠለችው እህታችን ታዲያ በ4 ወር 8 ዙር ኬሞ በኋላ እንግዲህ ጸጉሯን ማደግ ጀምሯል። በመጨረሻም ከ6 ወር ወይም ደግሞ 12 ዙር ኬሞ በኋላ ከካንሰር ነፃ መሆኗን ገልጻለች። ለዚህ እንድበቃ የረዳኝ እግዚአብሔር ይመስገንም ስትል መልእክቷን አስተላልፋለች። ሁላችንም ካለንበት ችግር እንድንወጣ ፈጣሪያችን ይርዳል። ለነገሮች ተስፋ ለመቁረጥ ምናልባትም ወደ መጨረሻ ላይ የፈለግናቸውን ነገሮች እንድናገኝ ይረዳናል። ሁሌም ቢሆን በምትሰሩበት ቦታ ባላችሁበት የሥራ ዘርፍ ተስፋ እንዳትቆርጡ። በሚያጋጥሟችሁ ነገሮች እንግዲህ ጠንክራችሁ ወደፊት መሞከር የሚለውን ነገር ሁሌም ቢሆን ከአይምሯችሁ አታጥፉት። መሞከር ምናልባትም ወደ ስኬት ስለሚወስድ ማለት ነው። ወደ ኔክስት ቪዲዮ። አቶ ተቸግሮ አቶ ነው የለውም፣ የሰጠው የለም። ኤልያስ መልካ ከመሞቱ በፊት ተቸግሮ ነበረ፣ የሚጠይቀው ሰው አቶ ነበረ ብላ ነው የተናገረችው።
ከዚህ ሐሳቧ ጋር ደግሞ በተቃራኒ እንደነ ጆኒ ራጋና ሃይሌ ሩት አይነቶች ኤልያስ መልካ በፍጹም ከመሞቱ በፊት አልተቸገረም የሚጠይቀውም ሰው አላጣም ብለው ይከራከራሉ። ነገር ግን እንደኔ ሐሳብ በየሚዲያው እየተወጣ ኤልያስ መልካ ከመሞቱ በፊት ተቸግሮ ነበር የሚጠይቀው ሰው አጥቶ ነበር፣ በሌላ ጎራ ደግሞ አይ አልተቸገረም የሚጠይቀውም ሰው አላጣም ብሎ መነታረኩ የኤልያስ መልካን ክብር የሚመጥን ነው ብዬ አላስብም። እንደኔ ሐሳብ ሁለቱም ልክ ናቸው። ለምሳሌ መሰሉ ፋንታውን ልክ ነች ስል በአንድ ማስረጃ ነው። ኤልያስ መልካ ከመሞቱ በፊት አንድ የሰጣት ስራ አለ፣ ከራሱ ላይፍ ጋር በተገናኘ የሰራው ስራ ማለት ነው። ከዛ ስራ ላይ አንድ ስንኝ ላሰማችሁ። ለምድጅም ታልወኝ እኔም ጥለዋቸው ያታስወ ያገኝ የመሰላቸው ዘመዶቼም ጠሉኝ እኔም ጠላዋቸው ያጣ ሰው ያገኝ እየመሰላቸው ይላል። በግልጽ ለማውራት ኤልያስ መልካ እዚህ ጋር ማለት የፈለገው ተቸግሮ እንደነበርና ወዳጆቼ ናቸው ዘመዶቼ ናቸው ያላቸው ሰዎች እንዳልጠየቁት ነው። እነ ጆኒ ራጋን ደግሞ ልክ ናቸው ምለው ከኤልያስ መልካ ክብር አንፃር ነው፣ ካለው ስም አንፃር፣ ከሰራው ስራ አንፃር እንደዚህ ብሎ በየሚዲያው ማውራቱ የሱን ክብር ስለማይመጥን ከዛ አንፃር ነው እነ ጆኒ ራጋ የተናገሩት ብዬ አምናለሁ። እንደ አጠቃላይ ግን ኤልያስ መልካ አንዴ አርፏል። በየሚዲያው ላይ በተለያየ ጊዜ እየወጡ ኤልያስ መልካ ተቸግሮ ነበረ የሚጠይቀው ሰው አጥቶ ነበር ብሎ መናገሩ የሱን ክብር የሚመጥን ነው ብዬ አላስብም። ሲያልፍም ለቤተሰቦቹ ማሰብ አስፈላጊ ነው ብዬ አስባለሁ። ቤተሰቦቹን ማሳቀቅ ነውና የሚሆነው እባካችሁ ይህንን ነገር ብታቆሙ የሚል ሐሳብ ስላለኝ ነው። ኤልያስ መልካ ነፍስህን እግዚአብሔር ይማረው። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። በእኛ ሀገር እንደ ባህል የያዝናት ነገር ነች። ታዋቂ ሰዎችም ሆኑ በአቅራቢያችን ያሉ ሰዎች ሲሞቱ ነው የሚመሰገኑት ወይም ደግሞ ማጣታቸው ማግኘታቸው ሁሉም ነገር ያ ሰው ካለፈ በኋላና ምንም ነገር ብናደርግ ልንመልሰው በማንችልበት ሁኔታ ላይ እያለን ነው ወደ መፍትሄው የምናመራውና ይሄ ነገር መቆም አለበት ብዬ አስባለሁ። ከዚሁ ጋር በተያያዘ በብዙ ተወዳጅ ስራዎቿ ያስደሰተችን ድምጸ መረቧ የትግረኛ ሙዚቃ አቀንቃይ ማህሌት ገብረ ጊዮርጊስ የተለያዩ ዜናዎች በተለያዩ ማህበራዊ ድረገጽ መተግበሪያዎች የተለያዩ ተንቀሳቃሽ ምስሎችና የተለያዩ ፎቶዎች እየተለቀቁ የብዙዎቻችን ልብ የሚያሳዝን የብዙዎቻችንንም ልብ የሰበሩ ዜናዎችን እየሰማን እንገኛለን። ምንድናቸው? የተለያዩ ቪዲዮዎች አሉ። እስኪ ቪዲዮን ተመልክተን እንመለስ። የትግረኛ ሙዚቃ ዘፋኟ ዕውቋ ማህሌት ገብረ ጊዮርጊስ እንግዲህ ይሄ መስሏ እጅግ አነጋጋሪ ሆኗል። ማህሌት ገብረ ጊዮርጊስ እንግዲህ ስናቃት በእንደዚህ አይነት መልኩ ነበር። አሁን ያለችበት ሁኔታ ተብሎ እንግዲህ በስፋት እየተሰራጨ የሚገኘው ደግሞ ይሄ ፎቶ አለ። ማህሌት ገብረ ጊዮርጊስ እንግዲህ በትግረኛ እጅግ ተወዳጅ ዘፋኝ፣ ብዙዎች የሚወዷት የሚያደንቋት ሙዚቀኛ ናት። አሁን አለችበት ተብሎ የተለቀቀ ፎቶ የቅርብ ይሁን የሩቅ ብዙም የተረጋገጠ መረጃ የለውም። ነገር ግን የአሁን ፎቶ የቅርብ ፎቶ ከሆነ በእንደዚህ አይነት ሁኔታ ውስጥም ካለች እጅግ አሳዛኝ ነው የሚሆነው። ምን አጋጥሟት ይሆን? መረጃውን እንዳገኘነው ወደ እናንተ የምናደርስ ነው የሚሆነው። ለማንኛውም ይህ መረጃ ሌሎችን ሼር ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። እንደነገርኳችሁ የተለያዩ መረጃዎች በማህበራዊ ድረገጾች እየተሰራጩ ቢሆንም ግን አንደኛው እና የመጀመሪያው መረጃ ይሄ ነው። ታዲያ ሐሳባችንን ሰብሰብ አድርገን ለመስጠት ገና ብዙ ቪዲዮዎች ይቀሩናል። እስኪ እሷን ለማስታወስ ያህል ብዙዎቻችን በእርግጥ እናውቃታለን፣ የምናደንቃት ሙዚቀኛ ነች። ግን ይህንን ቪዲዮ አይተን ብንመለስ ደስ ይለኛል። ተጋዳላይ ወሊደስ ትበልት ጋር ተጋዳላይ ጎበሪምካ ኸይድፈል ብዕፅምትኻ ጽኒካዮ በዳንምዓት ዓድኻ ደምካ ውሑድ ጌርካዮ እምበርተታ ሰዲኻ ፍጥረትካ ገሪሙኒ ተጋዳላይ ክብልልስ ንብዓት ዝቕድመኒ እምበርተታ ሰዲኻ ፍጥረትካ ገሪሙኒ ተጋዳላይ ክብልልስ ንብዓት ዝቕድመኒ ተጋዳላይ ወሊደስ ትበል ትግራይ ተጋዳላይ አየህ ተጋዳላይ ወሊደስ ትበል ትግራይ ተጋዳላይ አየህ ተጋዳላይ ወሊደስ ትበል ትግራይ ተጋዳላይ አየህ ተጋዳላይ። ቤተሰቦች እንደነገርኳችሁ የተለያዩ ወሬዎች በአርቲስቷ ዙሪያ እየተወሩ ከትላንት አመሻሽ ጀምሮ ከትላንትና ከትላንት ወዲያ አመሻሽ ጀምሮ ብዙ መረጃዎች በተለያዩ የማህበራዊ ድረገጽ መተግበሪያዎች ላይ እየወጡ ይገኛሉ። እንደምናውቃት እንግዲህ በፊት ላይ አርቲስቷ እንደዚህ ነበረች። አሁን ላይ ደግሞ በቀደሙ ቪዲዮ እንደተመለከትነው በተለያዩ ማህበራዊ ድረገጽ መተግበሪያዎችም እንደነገርኳችሁ በሚሰራጩት ወሬዎች መሰረት ይህንን ፎቶ እየተሰራጨ አርቲስቷ ምን ገጠማት የሚለው ወሬ ብዙዎችን ትኩረት የሳበ ነገር ሆኖ ሳለ አሁን ላይ ደግሞ ብዙዎችን እያነጋገረ ያለው ይሄኛው ፎቶ
ቀደም በማህበራዊ ድረገጽ መተግበሪያዎች ላይ ስመለከት እንግዲህ በጣም ነበር ያዘንኩት። በእውነት አርቲስቷ እስካሁን ስላጋጠማት ነገር ምንም ያለችው ነገር የለም። በመጀመሪያው ቪዲዮ ላይ እንደሰማኑ ፎቶ ወይም ደግሞ ይሄኛው ፎቶ የድሮ ይሁን አሁን ላይ ችግር አጋጥሟት ይሁን ምንም የተጠቀሰ ነገር የለምና እንደዚህ አይነት ነገሮች ሲፈጠሩ ጥሩ ነገሮችን ከማሰብ ይልቅ መጥፎ ነገር በማሰብ ልክ እንደዚህ አይነት ፎቶ ማለት ነው የተለያዩ ወሬዎች በማህበራዊ ድረገጽ መተግበሪያዎች ላይ ይዘዋወራሉ። አንዳንድ ወሬዎች እንግዲህ በኋላ ምክንያት ነው እንደዚህ ሆነችው፣ አንዳንዶቹ ደግሞ የተለያዩ በሽታዎችን በመጥቀስ በእንደዚህ አይነት በሽታዎች ኢቭን አዲሱን የማልበርግ ቫይረስ እንኳን አዲስ አበባ ሙሉ ለሙሉ ሳይሰራጭ ወይም ደግሞ ብዙ ሰዎች እንዳልተያዙ ገና የቱ ጋር እንዳለ እንኳን ባልታወቀው ማልበርግ ቫይረስ ተይዛ ነው የሚል የተለያዩ የሐሰት መረጃዎች በማህበራዊ ድረገጽ መተግበሪያዎች ላይ እየተሰራጩ ስለሆነ ይህንን ጉዳይ እንግዲህ ችላ ብዬ ማለፍ አልፈለኩም። እንደምናውቀው አርቲስቷ በጣም ጥሩና የተለያዩ አስደናቂ ስራዎችን በመስራት ለብዙ ዓመታት ያዝናናችን ያስደነቀችን አርቲስት ነች። ታዲያ ሰው ሆኖ ደግሞ ችግር የማይገጥመው የለም። እንደዚህ አይነት ችግሮች ሲገጥሙ ደግሞ ቢቻል ከራሳቸው አንደበት ካልሆነም ከቅርብና ከታማኝ ሰዎች መረጃ አግኝተን በማህበራዊ ድረገጾች ማጋራት ሲገባ እንደዚህ አይነት የሐሰት መረጃዎችን ማጋራት ጥሩ አይደለም ብዬ አስባለሁ። ወደ ኔክስት ቪዲዮ። በቲክቶከሮቹ በነ ጆን ዳንኤል ላይ የሚፈረድባቸው ፍርድ ምንድን ነው? የህግ ባለሙያ አነጋግረን ነበር። ጉዳዩን በቅርበት የሚከታተሉ እሳቸው የነገሩን አካፍላችኋለን። በትናንትናው ዘገባችን ላይ እንደነገርናችሁ ጆን ዳንኤል 5ቱ ጥፋተኛ ተብሏል። 6ኛዋ ደግሞ በነፃ መሰናበቷን ዘግበን ነበረ። ስለዚህ ነገ ሐሙስ ፍርድ ቤት ይቀርቡና የቅጣት ማቅለያቸውን ያሰማሉ። እንደዚሁም ደግሞ አቃቢ ህግም የቅጣት ማክበጃውን ያቀርባል። ከዛም ፍርዱ ሰኞ ወይም ማክሰኞ ሊሰጥ ይችላል ተብሎ ነው የሚጠበቀው። ምናልባትም አንዳንድ ጊዜ በነገው ዕለት ከደረሰላቸው ሊሰጡ ይችላሉ። ግን ምንድነው የሚጠበቀው የሚለው መረጃ አካፍላችኋለሁ። እነ ጆን ዳንኤል ጥፋተኛ የተባሉበት የህግ አንቀጽ 441 ሲሆን ይህ አንቀጽ የመንግስት ሰራተኛን ያለመታዘዝ የሚል ሲሆን በዚህ አንቀጽ ጥፋተኛ የሆነ ሰው 3 ዓመት በማይበልጥ ቀላል እስራት ወይንም 5,000 ብር ሊቀጣ ይችላል የሚል የህግ ድንጋጌ በወንጀለኛ መቅጫ ህጉ ላይ ሰፍሮ እናገኛለን። አንደኛ ተከሳሽ ጆን ዳንኤል ለብቻው ጥፋተኛ የተባለበት የህግ አንቀጽ የኮምፒውተር አዋጁ 958 ህዝባር 8 ሲሆን በዚህ አንቀጽ ጥፋተኛው የተገኘ አንድ ተከሳሽ የሚያስቀጣው የቅጣት መጠን በህጉ የተቀመጠው የሌላን ሰው ክብር ወይም መልካም ስም የሚያጎድፍ ጽሑፍ፣ ንግግር፣ ምስል፣ ተንቀሳቃሽ ምስል ያደረገ የግል አቤቱታ ሲቀርብበት ከ3 ዓመት በማይበልጥ ቀላል እስራት ወይም 30,000 ብር በማይበልጥ መቀጮ ወይም በሁለቱም ሊቀጣ ይችላል ይላል። ይህ ቀጥተኛ የህጉ ትርጓሜ ሲሆን ተከሳሾቹ የቀደመ ወንጀል አለመኖራቸው፣ ማህበራዊ አገልግሎት መዋዕታቸውና የመሳሰሉት የቤተሰብ ኃላፊ መሆናቸው የሚሉት ማቅለያዎች ሲያዙላቸው ቅጣቱ የሚቀንስበት እድል አለ ሲሉ የዛሀበሻ የህግ ክፍል አማካሪዎች ገልጸዋል። ከወራቶች በፊት አነጋጋሪ የነበረው የነ ጆን ዳንኤልና የነ ናዮ ጉዳይ ማብቂያው የደረሰ ይመስላል። ቤተሰቦች እናንተስ እንዴት ነው? ሰኞ የሚሆነው የፍርድ ሂደት እንዴት ይመስላችኋል? ያላችሁን ሀሳብ አስተያየት ኮሜንት ሴክሽን ላይ ጻፍ በማድረግ ብታሳውቁኝ ደስ ይለኛል። ወደ ኔክስት ቪዲዮ። ዋጋ የከፈልኩበትን ስህተት ልንገራችሁ ብዬ ነው ዛሬ ቃላትን የምደረድረው። ምናልባትም መፍትሄ ከሰጣችሁኝ ትላለች አዲስ አበባ የምትኖረው እህታችን። የነገሩ ሁሉ መጀመሪያ የልጅነት አለማወቅ በ14 ዓመቴ የጀመረው ጉዞ ነው። በወቅቱ ሁሉም ጓደኞቼ ከእኔ የሚበልጡ የራሳቸውን የፍቅር ህይወት የጀመሩ ነበሩ። እነሱ ከፍቅረኞቻቸው ጋር ሲቀጣጠሩ እኔ አብሬያቸው እንደሆነና ብቻዬን እንዳልቀር ይጋብዙኝ ነበር። በዚህ አጋጣሚ ከልጅ አባት ጋር አስተዋወቁኝ። ጊዜው ይሮጥ ጀመር። መሆን የማይገባው ሁሉ መሆን ጀመረ። ገና በለጋ ዕድሜ የጀመርኩት ግንኙነት ብዙም ሳይቆይ ከሆነው ሁሉ በማግስቱ የልጅ አባት ከባድ የመኪና አደጋ አጋጠመው። ያኔ የ10ኛ ክፍል ተማሪ ነበርኩ። ትምህርቴን ወደ ጎን ብዬ እርሱን በማስታመም ተጠመድኩ። በዚህ ሁሉ ውጥንቅጥ ውስጥ ሰውነቴ ላይ የማላውቀው ለውጥ፣ ያልተለመደ ስሜት ይሰማኝ ጀምሮ ነበር። ሄጄ ስመረመር የ4 ወር እርጉዝ እንደሆንኩ ተነገረኝ። ደነገጥኩ። ለእርሱ ነገርኩት። በሚገርም ሁኔታ እሱ በጣም ደስ አለው። እንዲያውም አለቀሰ። ከዚያስ እሱ የታማሚ አልጋ ላይ፣ እኔ እርጉዝ ሆኜ ቀናት ይገፉ ጀመር። እርግዝናዬ 7 ወር ሲሞላ
እሱ ግን ከገባበት ህመም ላይ መለስ ለዘላለም አሸለበ። ምን እንደምወስን ግራ ገባኝ። የእግዚአብሔር ፈቃድ ይሁን ብዬ ጥርሴን ነክሼ ቻልኩ። ጊዜው ደርሶም ወንድ ልጅ ተገላገልኩ። በዚህ ከባድ ወቅት የሁለታችንም ቤተሰቦች ከጎኔ ነበሩ። እኔም ኑሮዬን ከእናቴ ቤት አደረኩ። ለእናቴና ለልጄ ስል በዚያች ለጋድሜ ያልሰራው ስራ አልነበረም። የቀን ስራ፣ ጽዳት፣ ጥርሴን ነክሼ እግዚአብሔር ረድቶኝ ሁኔታዎች ተመቻችተው ዱባይ ሄድኩ። ግን ምን ያደርጋል የሰው ሀገር ኑሮ፣ የልጅ ናፍቆት፣ የብቸኝነት ስሜት ተደማምሮ በጠና የመንፈስ ጭንቀት ተመታው። 1 ዓመት እንደሞላኝ ሁሉን ትቼ ወደ ሀገሬ ተመለስኩ። አሁንም እጄን አላጠፍኩም። የተለያዩ ስራዎችን መስራት ጀመርኩ። ልጄ ይሄ ይገዛልኝ፣ ይሄን አምጪ ብሎ እንደ ሌሎች ልጆች አስቸግሮኝ አያውቅም። የሱን ዝምታ ሳይ እዚህ ብሰራ ምን ሆንለታለሁ የሚል ሐሳብ መጣብኝ። ለርሱ ጥሩ ህይወት ለመፍጠር አሁንም ለሁለተኛ ጊዜ ስደት ወጣው። በዚህኛው ቆይታዬ 3 ዓመት ከ6 ወር ሰራው። ግን የልጄና የእናቴ ናፍቆት አቅሜን በለጠው። ተመልሼ ሀገሬ ገባው። አሁንም የምኖረው ከእናቴ ቤት ነው። አንድ እህት አለችኝ። እሷም በቤት ኪራይ ተቸግራ እኛ ጋር መኖር ከጀመረች ቆይታለች። ችግሬ ግን ይህ አይደለም። አሁን 30 ዓመቴ ነው። ከወለድኩ ጀምሮ ከእህቴ ጋር ትንሽ ግጭት ሲፈጠር እናቴ ሁልጊዜም ለሷን የምታደላው ብትሳሳት እንኳን መብቷ ነው ትላለች። የእናቴ ስድቦች ግን ከዚህ ሁሉ በላይ ናቸው። ቀን በቀን መኖርን ያስጠሉኛል። ማንም አይፈልግሽም፣ ሸርብ ጋለሞታ፣ ከዚህ ቤት መቼ ነው የምትወጪው የሚሉ ቃላት እንደ ውሃ ትረጨኛለች። ከሁሉም በላይ ልቤን የሚሰብረው ድጋሚም ለማግባት ያሰብሽ አይመስለኝም፣ በየወሩ ጠርጊ ጠርቀም አድርገሽ እንደ እህትሽ በ9 ወር አትወልጂውም ወይ ብላ የምትናገረው ነው። ይህን ሁሉ የምትናገረው ልጄ በሚሰማበት ከፊቱ ሆና ነው። ኑሮው ከጎዳኝ በላይ ይህ በልጄ ፊት የምሰደበው ስድብ ሞቴን አስመኝቶኛል። ቀን ሙሉ ስራውዬ ማታ ቤት ስገባ የነገር ድግስ ነው የሚጠብቀኝ። እውነቱን ለመናገር ዳግም ለማግባት ምንም ሐሳብ የለኝም። ትልቁ ህልሜ ልጄን ጥሩ ደረጃ ባደርሰው ነው። አሁንም አረብ ሀገር ለመሄድ አስቤ ቪዛ እየጠበቅኩ ነው። እሱም አልመጣ ብሎኝ ተስፋ ቆርጫለሁ። በዚህ መሃል ስራ ቦታ እወድሻለሁ የሚለኝ በሁኔታ የሚያዝንልኝ ጥሩ የሚመስል ሰው አለ። ግን ፍርሃቴ ነገ ሳገባው ቢቀየርብኝስ? መልሼ የሚሄደው ወዴት ነው? መልሼ ወደዚሁ የእናቴ ቤት ወደ ስድቡ? አንዳንዴ ራሴን ለማጽናናት ለኔ ብላ ከዚህ ቤት እንድወጣ ፈልጋ ይሆን ብዬ አስባለሁ። ተከራይተሽ አትወጪም ብለው ደግሞ ይከለክሉኛል። ጎረቤቶቼ የቤት ኪራይን አስበሽዋል ይሉኛል። እኔ ግን እሷን በማስቸገሬ ልጄንም በማድከሜ ለዛ ይመስለኛል ይህ ሁሉ የሚደርስብኝ። ልቤ ተሰብሯል። የትኛውን መንገድ እንደምመርጥ ግራ ገብቶኛል። ምን ማድረግ ይሻለኛል? ያልመጣውን ቪዛ ተስፋ አድርጌ ልጠብቅ ወይስ ውስጤ ሙሉ በሙሉ ወዶ ባላመነበት ትዳር ውስጥ እግሬን ልክተት ስትል አጥብቃ ትጠይቃለች። እናንተም የተለመደ ምክራችሁን ስጧት። ዛሬን ለነገ እንኑር። መልካም ጊዜ። እናንተ በዚህ ልጅ ቦታ ብትሆኑ ምን ታረጉ ነበር? እኔ ይሄንን አደርጋለሁ ብዬ ለማለት ትንሽ ታሪኩ ከባድና አሳዛኝ ነው። ቤተሰቦች እናንተስ በልጅቷ ቦታ ብትሆኑ ምን ታደርጋላችሁ? እስኪ በደንብ አስባችሁበት የምታደርጉትን ወይም ደግሞ የምትወስኑትን ውሳኔ ኮሜንት ሴክሽን ላይ ጻፍ በማድረግ እንግዲህ አሳውቁኝ። ወደ ኔክስት ቪዲዮ። ጥያቄው ምን ይላል መሰላችሁ? ባለቤትህ አጠገብህ ሆና ፈስፈስታ ታውቃለች ወይ? እነሱ ግን መልስ ሰጥተናል። ሀያት እንዴ በደንብ ነው። ወይዘሮ ገነት አዎ እንዴ አዎ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ይመስሉ ነበር። ቪዲዮቹን እንደወደዳችኋቸው አልጠራጠርም። ቪዲዮውን ላይክ በማድረግ እንዲሁም ለቻናል አዲስ ሆናችሁና ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ እና የዚህ ምርጥ ቻናል ቤተሰብ በመሆን እንዲሁም ቪዲዮቹ ላይ ያላችሁን ማንኛውም ሀሳብ፣ አስተያየት፣ ወንድማዊ እህታዊ ምክራችሁን ኮሜንት ሴክሽን ላይ በማጋራት ነገ ጥሩ የተሻሉ ማራኪ ስራዎችን ይዤ እንድመጣ አበረታቱኝ። በቀጣይ ባሪፍና ማራኪ ስራዎች እስከምንገናኝ ድረስ መልካም ጊዜ። አመሰግናለሁ። ይመሻችሁ።